ባራቲ የተባለችው ሴት ባለሀብት ወላጆቻቸው ላይ ተመስርታ በተማሪዎቿ መካከል አድሎ የማታደርግ የሕክምና ኮሌጅ ፕሮፌሰር ናት። የአንዱን ተማሪ ጉንጭ በአንድ ወቅት በክፍል ውስጥ በጥፊ ብለው ከዚያም ለሁለተኛ ጊዜ በርዕሰ መምህሩ ቢሮ ውስጥም ትደግመዋለች። ወንዶች ልጆቿን ወደ ካሽሚር የህንድ ድንበር የላከች የተፈጥሮ ኃይል ናት። አንዱ የሀገሪቱ ሰማዕት ሲሆን ሌላኛው ደግሞ በሰራዊቱ ውስጥ በካፕቴንነት እያገለገለ ይገኛል። ሁለት ሴት ልጆችንም የምታሳድግ ሲሆን አንዷ በቅርቡ ልታገባ ነው። ትንሿ ደግሞ በጉዲፈቻ የወሰደቻት ሴት ናት። ቀኛው ልጇ ሞቷል፣ ነገር ግን ሚስቱ ከእሷ ጋርም ትኖራለች። አንድ ብልግና ተናጋሪ ሰው ስለ ቤቷና ልጆቿን ስላሳደገችበት መንገድ ሲናገር የወታደሮች ቤተሰብ እንዳላትም በኩራት ስትናገር እናያታለን። የሴት ልጇን የሰርግ ቀን የቆረጡ ሲሆን ነገር ግን በልዩ ግብረ ኃይል ካምፕ ውስጥ የድንበር መሬቶችን እየጠበቀ ያለውን ልጇን መጥራት አለባት። ሜጀር አጀይ ክሪሽና በሚውለበለበው የህንድ ባንዲራ ፊት ለፊት ረጅም፣ ጠንካራና ግርማ ሞገስ ያለው ሆኖ ቆሟል። ወኪቶኪውን ከአንድ እጁ ወደ ሌላው እየወረወረና ከሰራዊቱ ካምፕ ወጥቶ ጂፕ እየነዳ የሚወዛወዙ ዛፎችንና የሚፈሱ ወንዞችን እየተመለከተ የሚፈነዳ ቦምብ እንዲያከሽፍ ወደ ተጠራበት ቦታ ይሄዳል። ነገር ግን ከዚያ በፊት የጦር ጓደኛው የቦምብ መከላከያ ልብስ በለበሰበት ቦታ ድንቅ የጠዋት ቡናም የሚፈልግ ሲሆን እሱ ምንም ሳይጨነቅ ገመዶቹን ቆርጦ ቦምቡንም አከሸፈው። ይህ በእንዲህ እንዳለ ቡድኑ ጭንብል የለበሰውን ሰው አይቶ በጭቃማ ውሃዎችና በጠባብ መንገዶች ውስጥ አባረው ሲደርሱበት በመጨረሻ ሜጀር አጀይ ግንባሩን መሃል ተኩሶም ጨረሰው። ከተሳካው ተልእኮ በኋላ ወደ ካምፑም ተመልሰው እዚያም ዓመታዊ በዓላቸው ላይ ታዋቂ ሰዎች የተገኙ ሲሆን በዚህ ዓመት ታማና የተባለችው አርቲስት ነች የመጣችው። እነሱን ጀግኖች ብላ ጠርታቸው በእነሱ ጥያቄ መሰረትም ይጨፍራሉና ይዝናናሉ። ጠዋት ላይ ከቡድኑ ጋር ቅርጫት ኳስ እየተጫወተ እያለ አንድ ወታደር ለሜጀር አጀይ እናቱ ስልክ ላይ መሆኗን ቢነግረውም ነገር ግን እናት ስለሌለው ነገሩ የተሳሳተም ይመስላል። በካምፕ ውስጥ ካሉ አዲስ ወታደሮች አንዱ ጋር ተሳስተው መሆን አለበት። እሱ ራቅ ብሎ ሄዶ የሚያንጸባርቁት የወንዙ መብራቶች ላይ እያሰላሰለም ቆሙ። የስልክ ጥሪው ከባራቲ ሲሆን ለልጇ ካፕቴን አጃይ የእህቱን ሰርግ ቀን እንደቆረጠችና ለሁሉም ሲል እዚያ እንዲገኝ እንደምትፈልግ ትነግረዋለች። ነገር ግን ዋሳም በሚመራው ሙሃዲን የተባለ የአሸባሪ ቡድን የትምህርት ቤት ልጆችን ለመግደል ሲይዘት የህንድ ጦር ሁለት አማራጮች ብቻ ነበር የነበሩት። የመጀመሪያው ልጆቹን ለማዳን አንገት ደፍቶ የጠላትን ጥያቄ ማሟላት ሲሆን ሁለተኛው አማራጭ ደግሞ ታጋቾችን በማዳን ኦፕሬሽን ክፉዎቹን ፊት ለፊት መጋፈጥም ናቸው። በሜጀር አጀይ ላይ እንዴት ነክሶ የስብሰባ ጠረጴዛውን እየመታ እነሱን እንደሚያሸንፏቸውና በ8 ሰዓት ላይ ዋሳውን ጭንቅላቱን ብሎ በጥይት እንደሚገለው ይናገራል። በሰራዊቱ ዩኒፎርምና ጥይት በማይበሳው ልብስ ጠንካራና አንድ ሆነው ወደ መድረሻቸውም ያመራሉ። ሜጀር አጀይ በረንዳው ላይ ያለውን ጠባቂውን አይቶ ወታደሮቹ እንዲጠጉ ምልክት ሰጥቷቸው ውጫዊውን አካባቢ አጽድተው ሜጀሩ የጠላቶችን ቁጥር ለማወቅም የማይክሮቦል ሰላይ ካሜራ ወደ ዋሻቸው ውስጥም ያስልካል። በሱ ምልክት ወታደሮቹ በመሬት ወለል ላይ ያሉትን ወንዶች አጥቅተው ሜጀር አጀይ ደግሞ በሚንሸራተት ስኬትቦርድ ላይ ተኝቶ በላይኛው ፎቅ ላይ ያሉትን ወንዶች እየጨፈጨፈ ወደ ጠላቱ ለመድረስም መክፈቻ ለመፍጠር ፈንጂዎቹንም ያኖራሉ። የጠላት መሪ የህንድ ጦር ፊቱን እንዲያሳይ እየፈተናቸው ወደፊት እንዲራመዱ ሲያነሳሳቸው ምንም እንኳን ሜጀር አጀይ እንዳያደርገው ቢያስጠነቅቀውም ካፕቴን አጃይ ወደ ውጪ ሲወጣ ቦምቡም ይፈነዳል። እሱን ይዘው ሲወጡ ሜጀር አጀይ ወደፊት እየሮጠ በጠላት ስብስብ ውስጥ እስኪያልፍ ድረስም ዘሎ ከዚያም ወደ ውስጥ መግባት ችሎ በጥቂት ሰከንዶች ውስጥ የህንዱ ሱፐር ወታደር አንድ ባንድ እየገደላቸው ከዚያም በተከታታይ እንቅስቃሴዎችና የውጊያ ስልቶች በጡጫና በእርግጫ መቷቸው። ዋሳም ልጆቹን ለመግደል ምልክት ሲሰጥ ሜጀር አጀይ ቀድሞውኑ ሁሉንም ይገላቸዋል። 8 ሰዓት ሲሆን ልጆቹ በደስታ ወደ እናቶቻቸው እቅፍም ሮጠው የንጹሃኑ ህይወት ቢተርፍም ነገር ግን የካፕቴን አጀይ ህይወት በሞት አፋፍ ላይ ስትሆን የቤተሰቡ ፎቶም ከእጁ ላይ ሲወድቅ ይታያል። በጽኑ ህሙማን ህክምና መስጫ ክፍል ውስጥ በቅርቡ ቡሽራ ለምትሆነው እህቱ ትልቅ ቀን በህይወት ለመገኘት ለመኖር እየታገለ ሲሆን ነገር ግን ሐኪሙ ለአንድ ወታደር የአጀይ ህይወት የመትረፍ እድሉ ጠባብ እንደሆነም ነግሮት የሰራዊቱ አባላት በጀነራል ሙራድ ሸርማ ቢሮ ተሰብስበው እሱም ስለ ወቅታዊ ሁኔታ መረጃም ይሰጣቸዋል። ካፕቴን አጀይ ለሀገሩ ልጃቸውን ከሰዋ ታላቅ ቤተሰብ የተገኘ ሰው ነው። ከኦፕሬሽኑ በፊት ለእህቱ ሰርግ የ10 ቀን ፍቃድም ጠይቀው ነበር።
አሁን ለእነሱ ሊያደርጉላቸው የሚችሉት ትንሹ ነገር የበዓሉን ቀናት አብሯቸው የሚያሳልፍና በትክክለኛው ጊዜ ዜናውን የሚነግራቸው ሰው መላክ ነው። ሌላ አማራጭም የለም። ሜጀር አጄ ወደፊት በመውጣት መልእክቱን የማድረስ ኃላፊነቱ ወስዶ ከፍተኛ የጦር ጓደኛው የሆነውን ፕራሳድን በጉዞው ወቅትም ቀኝ እጁ እንዲሆንም ይመርጠዋል። የህንድ ኮሊሲየም ስሪት የሆነው ኮንድሬዲ ፎርት የተባለው ግንብ በታላቅ ኩራትና ክብር ወደ ቆመባት ወደ ኩርኑል ከተማ ሊሄዱ ተዘጋጅተዋል። በዚሁ ከተማ ትልቅ ቤተ መንግስት ውስጥ ሚኒስተር የዱላ ኔጀንድራ በሃይማኖታዊ ዝማሬና በእጁ ረቂቅ አዋጅ ይዞ በደረጃውም ይወርዳል። በድሮ የትምህርት ቤት መምህሩና ጊዜ ያለፈባቸው የህይወት መርሃቸው ላይ በመሳለቅ ጉሮሮውን ሊሰነጥቀው ወይም በፍርሃትና በጭንቀት አስሮ ሊተው ይገባል ብሎ እያስፈራራው፣ ነገር ግን አንደኛው ሰራተኛ በታዋቂው ፎርትስ ስኩዌር በእሱ ላይ ተቃውሞ እንዳለ ሲነግረው ሚኒስተር ኔጀንድራ ሊጥለው በሚፈልገው አሜቷ በተባለው ፖለቲከኛ ፊት ለፊት መርሴዲስ መኪናውን አቁሞ ነገር ግን እሱ ምን ያህል ትንሽ እንደሆነ ለማሳየት በእሱ ምልክት ብዙ የወሮ በሎ ቡድኖችን በጭነት መኪናዎቻቸው ይመጣሉ። እነሱ ጫጫታ በመፍጠር አውቶቡሶችና መኪኖችንም መሰባበር ጀምረው ኔጀንድራ ያረጀ ወንበር ይዞ ተቀምጦ ከዚያም ሙዝ እየበላ በእሱ ላይ መነሳት የሚያስከትለውን ትልቅ ምስል በመሳል ሰውየውን አስፈራርቶት በመሸ ጊዜ መብራት ሲጠፋና ሰራተኞቹ በእሱ ላይ ሲዞሩበት የተበላሸ አስክሬን ትሆናለህ ብሎት ራሜቲን በጣም በመፍራት የሚንከባከበው ቤተሰብ ስላለው ለህይወቱ ሲልም ይሮጣል። ወደ ኩርኑል በሚጓዘው ባቡር ውስጥ ሳንስክሩቲ ከማትወደው ሰው ጋር ከሚጠብቃት የማይቀር የጋብቻ ትስስር ለማምለጥ ከእናቷ ጋርም ትመካከራለች። በእርግጥ ሲያወራ በአፉ ውስጥ ያለውን ነገር የሚተፋ ሰው የምትፈልገው ሰው አይነት አይሆንም። በጣቢያው ላይ ከባቡሩ ወርዳ የነፍስ አጋሯን እንድታገኝ ወደ ሰማይ ጸልያ ወዲያውኑ ሜጀር አጄ ክሪሽና ባቡሩን ለመያዝ ሲሮጥ ተመልክታ ሳንስክሩቲ ጸሎቷ ስለተመለሰ ሰማይንም ታመሰግናለች። በዚያው ቅጽበት እሱ ወደ ላይ አስገብቶ ሲያናግራት፣ ነገር ግን ልጅቱ በቁመናውና በመልኩ ተማርካ የጠፋች ትመስላለች። ፈገግታዋንም ማቆምም አልቻለችም እና እናቷ ስታያት የህልሟን ሰው በዝምታ ማሳየታት እናቷ ቢትል ቅጠሎችን በእጁ ላይ ያደረገች ሲሆን ይህም እንደ አማች የመቀበል ምልክት ነው። ሁለቱም እጅ ለእጅ ይጨባበጣሉ። ይህ ማለት በግማሽ ተጋብተዋል ማለት ነው። የአምልኮ ስርዓቱን ለማጠናቀቅ በመስኮት በኩል ተመልክተው እሱ ግራ ሲጋባ እሷ ተደስታ እናያታለን። ምን እንዳጋጠማት ሲያውቅ ሜጀር አጄ ልጅቷን ለመርዳት ቢስማማም ነገር ግን አባቷን አግኝቶ የእሱን የታሪክ ክፍል ሲያውቅም ከጉዳያቸውም ይተዋቸዋል። በመጨረሻም ሳንስክሩቲ የነፍስ አጋሯን እንዳገኘች ስለምታስብ ዝም ብላ ልትለቀው አትፈልግምና እሱን አታላ ለማግባት ከእናቷና ከፕራሳድ ጋር እቅድ ብታወጣም ነገር ግን ያ ሙሉ በሙሉ ሳይሳካ ይቀራል። የጠዋት ብርሃን ፈንጥቆ ባቡሩ ጣቢያው ላይ ቆሞ አጄ እነዚህ ሴቶች ተኝቶ እያለ እንዳያጠቁት ክፍሉን ወደ ተሻለና ደህንነቱ ወደ ተጠበቀበት ቦታ ለመቀየርም ያስባል። በሌላ በኩል ሳንስክሩቲ የታሰረችና የተዋረደች ቢሆንም እንኳ በማንኛውም ዋጋ እንደማትተው በልቧ 100% እርግጠኛ ናት። ነገር ግን እኛ ውርደት የምንለውን እሷ በእብደት መውደድ ብላ ነው የምትጠራው። ማለቂያ በሌለው የባቡር ጉዞ ውስጥ ጋኔሽ የተባለው ወሮ በላና ሰራተኞቹ ከሳንስክሩቲ ጋር በማበር አጄይን ወደ እሷ እንግዳ ፍቅርም ያስገድዱታል። በአጄይ ግንዛቤ ይህ የማይሆን ነገር ነው። ሆኖም በእሷ በኩል እንደገና አእምሮዋን የሳተችበት አይነት ጠንካራ ስሜት ሲሆን ይህም ሳይሳካላቸው ከዚያም ባቡሩ በሚያስደንቀው ጫካ ውስጥ ለጭፈራና ለዘፈንም ይቆማል። ወደ ባራቲ ቤት ለመድረስ ባጃጅ ይዘው እዚያ በግርግር ሁኔታ ውስጥና በቁልፍ የተዘጋ በርም ያገኛሉ። ወደ ኮሌጁ ሲያመሩ እሷም ከ4 ቀናት በፊት ከስራ እንደታገደችም ተገንዝበው ባራቲም የጠፋች ትመስላለች። ፊቷን በከፊል የተሸፈነች አንዲት ሴት ልጆቿን ለመመገብ ምግብ ይዛ ስትሄድም ትታያለች። ለብቻዋ እንደ ጦር ሰራዊት የምትቆመው ሴት ምን ሆና ይሆን? የሰዎች የእግር ኮቴ ሲሰሙ ጋያትሪ የተባለችውን ትንሽ ልጅ ዝም አሰኝታት እዛ የመጣው የኔንጅራ የወሮ በላ ቡድን ሲሆን ባራቲ ከልጆቹ ጋር ከጆንዮዎች ጀርባ ተደብቃ ወሮ በሎቹ ለመሄድ ዞር ብለው ነገር ግን ከተቆለሉት ጆንዮዎች ጀርባ ድምጽ ሲሰሙ የኔጃንድራ ሰው ረጅምና ሹል የሆነ የብረት ዘንግ ወስዶ ወደ ድምጹ ምንጭም አምርተው እዚያም የባራቲን እጅ እስኪበሳት ድረስ ብረቱን ወደ ውስጥና ወደ ውጪ ሲሰካው ይህም ደም እንዲፈሳት አድርጓት አንዲት እርግብ በአቅራቢያውም ስትሰማ ባራቲ ደሟን በእርግቧ ነጭ ላባዎች ላይም ቀብታ ከዚያም ከጆንያው ግድግዳ ማዶ እንድትበር ስትለቃት በብረቱ ላይ ያለው የእርግቧ ደም መስሏቸውም መጥፎቹ ሰዎችን በመጨረሻ ቦታውን ለቀው ይሄዳሉ።
ይህ በእንዲህ እንዳለ አጃይ የደህንነት ካሜራ ምስሎች ቢመረምርም ነገር ግን የባራቲን ደብዛ የሚያሳይ ፍንጭም አያገኝም። ወደ ኬርንዋል የፖሊስ ጣቢያ ቢሄድም የፕሮፌሰሯን መጥፋት ሊያሳውቅ ሲል ግን ትኩረትም አይሰጡትም። አጃይ ትንሹ ልጅ ለፕራሳድ ከአንድ ሳምንት በፊት ጀምሮ እንዳላያት ሲነግረውም እየሰማ የሆነ የማይጥም ነገር አለና እሷንም በፍጥነት ማግኘት አለበት። ባራቲ ለመሸሽ ብታስብም ነገር ግን ወሮበሎቹ ልጆቿን አይተው እነሱን ወደ መኪናው ለመውሰድ ስትመለስ ያጣቻቸው ሲሆን ልጆቹ ጭራቆች በሚመስሉ አስከፊ ሰዎችም እየታደኑ ነው። አጃይ ባጃጅ ይዞ ሲሄድ ባራቲን ያያት ትንሹ ልጅ ጌታዬ እያለ መጮውን ቢቀጥልም አጃይ ግን ሄዶ ከዚያም ተመልሶም ይመጣል። ልጆቹ ኮርድፎርት ስኩዌር ደርሰው እዚያም የኔጀንድራ አገልጋይ የልጆቹን ሕይወት ለማዳን ባራቲ እንድትወጣ ጠርቷት እሷ እየሮጠች ስትመጣ ወሮ በላው እሷን ለመግደል አስቦ መጥረቢያ ወርውሮ ሜጀር አጃይ መጥረቢያው ወደ ባራቲ ራስ እንዳይደርስም በመሃል ይገባል። በዚህ አስቸጋሪ ጊዜ እሱ በተመሳሳይ ወታደራዊ ካምፕ ውስጥ የልጇ ጓደኛ መሆኑንም አረጋግጦላት ከአሁን በኋላ የሚያሰጋት ነገር ያለም አይመስልምና በጥቂት ሰከንዶች ውስጥም እጆችና እግሮችንም መስበር ጀምሮ ሰዎችንም እንደቀላል ነገርም ወርውሯቸው ስለ ሰርጉ ዝግጅት ትንሽ አውርቷት ከዚያም ወደ ግርግሩ ተመልሶ የመጨረሻው ሰው ሲወድቅ ሰማዩ እየነጎደ ለኔጀንድራ አገልጋይ ሊገድለው ይችል እንደነበር ነገር ግን ሰዎችን ለማዳን ስለሚኖር ይህ የሱ መንገድ እንዳልሆነም ይነግረዋል። በኔጀንድራ መኖሪያ ቤት ለነገው ከዋና ሚኒስተሩ ጋር ለሚኖረው ስብሰባ ሰዎቹን በሚገባ እያዘጋጁ ትዕዛዝ ሰጥቷቸው አገልጋዩ ግን በፍርሃት እየተንቀጠቀጠ አጃይ እንዴት ሰዎቹን እንደደበደበና አሁን እሱ ኔጀንድራን እያደነው እንደሆነም ይነግረዋል። ባራቲ ይህ ሁሉ እንዴት እንደተጀመረም ታስታውሳለች። በክፍል ውስጥ እያለች አጎቷ አይኑ በእንባ ተሞልቶ መጣ። ልጁ ራሱንም ገሏል። ነገር ግን ባራቲ በግራ አንጓ ላይ ያለው ቁስል 5 ኢንች ጥልቅ እንደሆነ አስተውላ ልጁ ደግሞ ግራኝ ስለነበር ይህ በእርግጠኝነት ራት ማጥፋት ሳይሆን የግድያ ወንጀል እንደሆነ አውቃ ወደ ትልቁ ሰው ናጀንድራ ስትሄድ እሱም በ24 ሰዓታት ውስጥ የልጁን የግድያ ቅሬታ ከፖሊስ መዝገብ ካላነሳች ምን ሊያደርግባት እንደሚችልም ዛተባት። ባራቲ በማንኛውም ዋጋ ስህተቱን እንደምትቃወም በጽኑ የቆመች ሲሆን ነገር ግን ዋጋው ሊሸከሙት የማይችሉትም ነበር። በተቀነባበረ ክስ ከፕሮፌሰርነት ስራዋ ታገደች። ሴት ልጆቿ በአደባባይ ተንገላቱ። በቤቷ ውስጥ የአደንዛዥ ዕፅ ይዞታ በሚል ሰበብም በፖሊስ ወረራ ገጠማትና ይህ ሁሉ ምክንያትም ሰርጉ ተሰረዘ። በልጇ አይን ውስጥ እንባዋን ስታይ ቅሬታውን ለማንሳት ወደ ፖሊስ ጣቢያ ፈጥና ሄዳ የቅሬታ ወረቀቱን ሰጠችውና ቤተሰቧን ለማዳን ብቻ በኔጀንድራ ፊትም ተንበረከከች። ነገር ግን አምላክ እንደሆነ ያህል የተሰማው ኔጀንድራ እንደሷ ያሉ ታማኝ ሰዎች ጠንክረው እንደሚመለሱ ስለሚያውቅ ይቅርታዋንም አልተቀበለም። ጭራሽ ሰዎቿ እንዲደመስሷቸውም ትዕዛዝ ሰጠ። ወደ አሁኑ ጊዜ ስንመለስ ሜጀር አጃይ በትኩረት ሰምቷት ሁሉንም ነገር እንደሚያስተካክል ቃል ገብቶላት በልጆቹ ፊት ላይም ፈገግታንም ይመልሳል። አጃይ በኔጀንድራ ላይ ጉዳዩን እንደገና ለማስጀመር ወደ ፖሊስ ጣቢያ ወስዷት ፖሊሱን ደና አድርጎ ደብድቦትም ከዚያም የሚኒስተሩን ጉዳይ እንደገና መክፈቱንም ለጋዜጠኞቹም ያስታውቃል። ከዚያም ወደ ጠበቃው ሩዳንጉ ቤት አምርቶ እሱም በባራቲ ላይ የተሳሳቱ ክሶች እንደመሰረቱ አምኖ ከዚያም ርዕሰ መምህሩ ይቅርታ በመጠየቅ የኮሌጅ የመመለሻ ደብዳቤዋንም ይሰጣታል። በመጨረሻም አጃይ በኔጀንድራ መኖሪያ ቤት በአስፈሪ እርምጃ ቢገባም ነገር ግን ከዋና ሚኒስተሩ ጋር ስብሰባ ላይ ስለሆነም አያገኘውም። ኔጀንድራ ቤቱ በአጃይ መወረሩን ሲያውቅ ከወሮበሎቹ ጋርም በፍጥነት መጥቶ አጃይ ቼዝ እየተጫወተ የሚኒስተሩን ንጉስን በእጁ ሲጥል በተመሳሳይ ጊዜ ሚኒስተር ኔጀንድራ ገብቶ በቀጣይ ምን እንደሚመጣ በሚያመለክት ፈገግታ በምትመለከተው ባራቲ አጠገብም ያልፋል። ባራቲ አጃይ 40 ሰዎችን እንደጣለ ትናገራለች። አገልጋዩም ለዚህ ቀጥተኛ ምስክር ነው። ኔጀንድራ በእሷ ንግግር ተቆጥቶ አቃሏት። ውጊያው ሲጀምር አስደናቂው የጦር ሰራዊት ወታደር አጃይ እንደተበታተኑ ዝንቦች እንዲረግፉ አድርጓቸው ከባባድ አካላት ሲወድቁ መሬቱ ሲሰነጠቅ የቀሩት ሰዎች ወደ ኋላ አፈግፍገው አጃይም አሁንም ከጠላቱ ፊት ለፊትም ይቀመጣል። በ48 ሰዓታት ውስጥ ኔጀንድራ ስህተቱን አምኖ የሰዎችን ሕይወት ለተሻለ ነገር እንደሚቀይር ጥሩ መሪ ለሴቲቱ ይቅርታ መጠየቅም አለበት። ያለበለዚያ ግን ውጤቱ ከባድ ይሆናል። የባራቲን የወደፊት አማች ቤት ጎብኝቶም
የልጁን አባት ያገኘው ሲሆን እሱም በክፍለ ሀገር ሚኒስትሩ ጭካኔ ምክንያት ልጅቱን በፍርሃት በመተው አፍሮ ዝም ብሎም ነበር። ቀላል መንገድን ከመምረጥ ይልቅ ኢፍትሐዊነትን መቃወም ነበረበት። ለባራቲ ህይወቷን እንዲመልስላት ብቻ ነው የምትፈልገው። አጄይም ነገሮችን ወደ መስመር መልሷቸው አንድ ቀን ስለ ወላጆቹ ስትጠይቀው እሱም ወላጅ አልባ እንደሆነም ይመልሳል። የሰርግ ዝግጅቱ በከፍተኛ ሁኔታ እየተከናወነ ነው። እናም የሥነ ሥርዓቱ የሚጀምርበት ቀን ደርሶ አጄይም የሙሽሪት ቤት ሰው ሆኖ ወክሎ፣ በሌላ በኩል ሙሰኛው ሚኒስተር በዚያ ቀልጣፋ ወጣት ወታደር ውስጥ ስላለው ድብቅ ኃይል ሲደነቅ አይተን፣ ነገር ግን በኮንድሬድ ፎርት ስኩዌር ያደረገው አስፈሪ አገባብ ትክክልም አይመስልም። ወንበር ላይ ተቀምጦ አጄይንም እንዲቀመጥ ጋብዞት ሚኒስትሩ አጄይ የሱ ስፍር ቁጥር የሌለውን የሰው ኃይል የመቋቋም ችሎታውን ይፈታተነዋል። ይህ እንዴት ሊሆን ይችላል? በከተማው ውስጥ ካሉ የተመሰረቱ ኃይሎች ጋር እንዴት ሊቃረን ይችላል? ሆኖም አጄይ በአቅራቢያ ያለ ሱቅ መክፈቻ ላይ እንዲገኙ ሲያባብላቸው የሰው ኃይሉ መንጋ ሚኒስተሩን ለዕጣ ፈንታውም ትተውትም ይሄዳሉ። አጄይ ብዙሃኑ በገመድ የሚንቀሳቀሱ አሻንጉሊቶች እንደሆኑም ይናገራል። ሚኒስትሩ በስሜታቸው ላይ ቁጣን ሲጫወት እነሱም በኃይል ምላሽ ሰጡ። ነገር ግን እሱ በውስጣቸው ያለውን ርህራሄ ሲያስታውሳቸውም እንደዚያው ረገቡ። ለእነሱ መሪያቸው ጥቅማቸው ነው። ሚኒስትሩ በብልህነታቸውና በነጻ ፍቃዳቸው እንዴት ሊጫወት ይችላል? ያ የማይፈራው የጦር ሜዳ ወታደርና በዙሪያው ያለው ኢፍትሐዊነትን የምትከታተለው እንደዚህ ያሉ ወታደሮችን የወለደችው እናት ሚኒስትሩን አይኑ እንደፈጠጠና አፉ እንደተከፈተ ትተውትም ይሄዳሉ። በማግስቱ ፕራሳድ ስለ ሚኒስትሩ ለማጣራት የወንጀል ምርመራ መኮንኑን እርዳታ የመጠየቅ ሐሳብ ያመጣ ሲሆን እሱም ያቺ እብድ ሳንስክሩቲን ለመተዋወቅ መጥቶ ነበር። የሴት ሰራተኛቸውን ልትዋሸው ስትሞክር ይዟት ሌላ ሰው የምትወድ ሴት እንደማያገባም ይናገራል። እንደሚታየው ከራስ እስከ እግሯ እሷን መርምሯት ነበር። ልቧን ለመለወጥ ልጅቷን ይዟት ለመሄድ ሐሳብ ሲያመጣ እሷን በኩርኑል ያላትን የባቡር ፍቅር ታሪክ ለመቀጠል በማሰብም ትስማማለች። በእሱ ስትደነቅ ልታቅፈው እንደሚገባ ህግ አውጥቶም አጄይና ፕራሳድ እየጠበቁት፣ ነገር ግን ያቺን የባቡር እብድ ሴት ሲያዩ በፍጥነትም ዞር ይላሉ። ልጅቷ የአጄይን ፊት ስታይ በደስታ ተደንቅ ያለው ብላ ጮኻ ማቅፋው ሚኒስትሩ የፈጸመውን ግድያ ሲመረምሩም አጄይ የአይፎን የይለፍ ቃሉን በቀላሉ ሲፈታው አሁንም እብዷ ሴትም ታቅፈዋለች። አጄይ ችግሮቹን በፈታ ቁጥር እነዚህ አቅፎችን መምጣታቸውን ይቀጥላሉ። አጄይ የሶፍትዌር ኩባንያ ሰራተኛ፣ የባንክ ሰራተኛና የመንግስት መኮንን የሆኑ 3 ተጎጂዎች ያሉበት ሚስጥራዊ የግድያ ወንጀል ይፈታል። ነገር ግን እነዚህ ሰዎች በዋትስአፕ ግሩፕ ምን አገናኛቸው? አጄይ በፈጣን አእምሮ ከተጎጂዎቹ አንዱ አሁንም በህይወት እንዳለ ተገንዝቦ ሚኒስተሩ ሲደውል እሱም ግማሽ መንገድ ላይ እንደደረሰ፣ ነገር ግን መንገዱ ቀላል እንዳልሆነም ይነግረዋል። ከኮርኑል 90 ደቂቃ ርቆ በሚገኘው በናላም ጫካ ውስጥ ወደሚገኘው የሰውየው መደበቂያ በሚሄድበት መንገድ ላይ ተንኮለኛው ሚኒስተር ማንም ወደማይመለስበትም ጫካ ልኮት አጄይ የሰውየው መደበቂያ ጋር የደረሰ ሲሆን፣ ነገር ግን እሱን ለመፍታት ሁሉንም ጠባቂዎችን ማለፍ አለበት። ወደ አየር ወርውረውት ከዚያም አዛውንቱ ሮጦ በእርግጫም ይጥሉታል። እነዚህ የአጄይ እኩል ተቀናቃኞች ናቸው። አጄይ እንደገና ቢሞክርም ግን ክፉኛ ተሸንፎ አዛውንቱ ለኔጀንድራ ደውለው ወታደሩን በ5 ደቂቃ ውስጥ እንደሚገሉት ሲነግሩት፣ ይሁን እንጂ ባራቲ ሌላ አስተያየትም አላት። አጄይ በ3 ደቂቃ ውስጥ ሁሉንም ይገላቸዋል ብላ አጄይ ጣቶቹንም አጩሆ በአየር ላይ በመብረርና በመሬት ላይ በመንሸራተት እየተጋፈጣቸው ይጥላቸውም ጀምሮ አጄይ ለባራቲ ደውሎ ከምስክሩ ጋር መመለሳቸውንም ያረጋግጥላታል። ኔጀንድራ በእንደዚህ አይነት መከራ ውስጥ ምን ያደርግ ይሆን? ምስክሩ ሪማ ክሪሽና የመንግስት ባለስልጣን የነበረ ሲሆን ከመንግስት የተመደበላቸው ገንዘብ እየደረሳቸው እንዳልሆነ ተራው ህዝብ ቅሬታ ያቀርብለትም ነበር። ስለዚህ ራቪ የተባለ የባንክ ሰራተኛ አነጋግሮ በመንግስት የገንዘብ ፍሰት ውስጥ ያለውን እጥረት እንዲከታተል ጠየቀው። ራቪ እውነተኛ ባልሆኑ ሰዎች ስም የተከፈቱ እጅግ በጣም ብዙ የባንክ አካውንቶችንም አገኘ። ይህ ሆኖ እያለ ገንዘቡ አሁንም ወደ እነዚያ ሂሳቦችም ይገባ ነበር። ምርመራው ሂሳቦቹ ወደ ተፈጠሩበት ወደ ሚኒስትሩ ኩባንያ መራቸው። እዚያም ከውስጥ ያለ የሶፍትዌር ሰራተኛ አግኝተው ስለ ሚኒስትሩ ህገወጥ ድርጊቶች ሚስጥራዊ መረጃ አሳያቸው። ገንዘቡ በኢንተርኔት የሚከፋፈል በመሆኑ የገንዘብ ማጠብ ወንጀልና ማጭበርበርም ተስፋፍቷል። ሚኒስትሩ 50 ቢሊዮን የህንድ ሩፒ ከሰዎች ህልምና አምባ ጋር መዝረፉንም አወቁ። ከዚያ በኋላ ከሚኒስትሩ ጋር ለመገናኘትም ሐሳብ አቀረቡ። እሱም ሁለቱን እንዲገሉና ሶስተኛውን በጫካው ውስጥ እንዲያስቀምጡ ጎሪላዎቹንም አዘዘ። ሪማ ክሪሽና ሁሉም የበላይ እጆች በተራው ህዝብ ደምና አምባ የተበከሉ መሆናቸውን የሚናገርም ጥሩ ዜጋ ነው።
ሚኒስትሩን የሚያስከስሰውንና ከወኔ የሚያስገባውን መረጃ የያዘውን ሃርድ ዲስክም ይሰጣቸዋል። ነገር ግን አይምራቸው የታጠበ አንዳንድ ተራ ሰዎችና የፖለቲካ መሪዎች ተቀላቅለው በአጃይ ላይ ግንባርም ይፈጥራሉ። በእንዲህ እንዳለ አጃይ ወደ አንድ የመሰብሰቢያ አዳራሽ ውስጥ ገብቶ አጃይ የማስረጃ ፋይሉን ጠረጴዛው ላይ አስቀምጦ ከዚያም ስለ ስርዓቱና ስለ ህዝብ ቁጥጥር ከሚያወሩት ትልልቅ ሰዎች ጋር ራሱ ላይ ለመቆለፍም ወደ ድርብ በሮቹ አምርቶ ወታደር ድንበር መጠበቅ እንዳለበት ሲጮሁበት እሱ ግን በእጁ ባለው ነገር ላይ ሙሉ በሙሉ ትኩረት አድርጎ መጨረሻም አጃይ ስለ አንድ አዛውንትና ስለ አይጥ ያለውን ተረትና ከነሱ ታሪክ ጋር ያለውን መመሳሰልም ይነግራቸዋል። የገጣጠመውን ቦምብ ክፍሎቹንም አሳይቷቸው ከዚያም የ5 ደቂቃ ጊዜ ገደብ አስቀምጦ በስብሰባው ላይ ድንጋጤን ፈጥሮ ወጣቱ ወታደር በሀገሪቱ ውስጥ ስላለው ሙስና ለ4 ደቂቃ ያህል ተናግሮ ገንዘብ ከመዝረፍ ይልቅ በከተማው መሰረተ ልማት ግንባታ ላይ ቢሰሩ ይሻላል ብሏቸው አጃይ ንግግሩን የሀገሪቱን ባንዲራ በሚሰራ የቀለም ቦምብ ፍንዳታ ማጠናቁ ፋይሉን ይዞ የተደነቁትና ተንኮለኞቹን ሰዎችም ትቶ ይወጣል። በሰርጉ ቀን ካፕቴን አጃይ የሞተ ሲሆን ከሜጀር አጃይ እና ከፕራሳድ በስተቀር ማንም አሳዛኙን ዜና የሚያውቅ የለም። በዚያ ጊዜ ባራት ያገባችውን ሴት ልጇን የስንብት ምልክት ሰጥታ ቆየት ብሎ ሜጀር አጃይም አሳዛኙን ዜና ለእናቲቱም ነግሯት በሰሜናዊ እዝ ዋና መስሪያ ቤት ላለፈው ነፍስ ወታደራዊ የቅብር ስነ ስርዓት አድርገው በህንድ ባንዲራ የተጠቀለለውን ሳጥን በክብር ቆሞ ለሀገሩ ሰማዕት ሰላምታ ወደሚሰጠው ቤተሰቡ ይመልሳሉ። ነገር ግን አጃይ ኔጅንድራን እስካልታሰረ ድረስ ጉዳዩንም አያቆምም። ፍርድ ቤቱ ሰውየውን ወደ እስር ቤት እንደሚልከው ካወቀ በኋላ አጃይ ወደ ካሽሚርም ይመለሳል። እብዷ ልጅ ሳንስክሩቲ ወደ ባቡር ጣቢያው ተከትለው ፍቅሯን ስትገልጽለት ባራቲም ይህንን ስትሰማ ጥሩ ልጅ እንደሆነችም ለአጃይ ነግራው በመጨረሻም እሷን ለማግባትም ይስማማል። ከ3 ወራት በኋላ ኔጅንድራ በካሽሚር ድንበር የአርበኝነት ወታደር ይሆናል። ምክንያቱም አጃይ እሱን በእስር ቤት ከመቆለፍ ይልቅ ወደ ካሽሚር መውሰድ በውስጡ የሚፈለገውን ለውጥ ያመጣልና የህንድ ተራ ሰዎችን የመከላከል ኃላፊነትን ያስተምረዋል ብሎ ስላሰበ ነው። በመጨረሻም አጃይ በእብደት ከምትወደው ሳንስክሩቲ ጋር ሲጋባም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ